ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከጥቂት ሰዓታት በኋላ ምሽት 5 ሰዓት ላይ ሊቨርፑል የፕሪሲዝን የመጨረሻ ጨዋታውን ከሊድስ ዩናይትድ ጋር በቺካጎ የሚያደርግ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያ ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚህም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 5 ሰዓት ላይ በቺካጎ ሶልጀር ስቴዲየም ሊቨርፑል ከሊድስ ዩናይትድ ጋር የሚገናኝ ይሆናል። ይህ ሶልጀር ስቴዲየም እንግዲህ በኤምኤልኤስ በሚጫወተው የቺካጎ ፋየር እንደዚሁም ደግሞ የኤንኤልኤፍ ክለብ የሆነው የቺካጎ ቤር መቀመጫ ወይም ደግሞ መጫወቻ ሆም ስቴዲየም ነው። በአጠቃላይ እንግዲህ 62500 ደጋፊዎችን የሚይዝ ስቴዲየም ነው እና በዚህ ስቴዲየም ላይ ሊቨርፑሎች በአሜሪካ የፕሪሲዝኑን የመጨረሻ ጨዋታ የሚያደርጉ ይሆናል። በዚህ ጨዋታ ላይም ካለፉት ሁለት ጨዋታዎች የተሻሻለ ቡድን ይጠበቅባቸዋል። እንደሚታወቀው በመጀመሪያው ጨዋታ ከሰንደርላንድ ጋር ተገናኝተው 4-2 በሆነ ውጤት ማሸነፍ ችሏል። እንደዚሁም በኒውዮርክ ሲቲ በተደረገው ጨዋታ ሬክሰንን 1-0 በሆነ ውጤት ማሸነፍ ችሏል። በእነዚህ ጨዋታዎችም እንግዲህ የታዩ በጣም ጥሩ ጎኖች አሉ። እንደዚሁም ደግሞ በተጨማሪም የታዩ ጉድለቶችን መሻሻል የሚገባቸውንም ነገሮች መመልከት ችለናል እና በዚህ ጨዋታ ላይም ካለፉት ሁለት ጨዋታዎች ምርጥ ብቃታቸውን በዛው ላይ ጨምሩበት፣ መሻሻል ያሉባቸውን ነገሮች፣ መታረም ያሉባቸውን ነገሮች አርመው ወደ ጨዋታ እንዲመጡ ይጠበቅባቸዋል። ከነዚህ መሻሻል ካለባቸው ወይም ደግሞ መጠናከር ካለባቸው ነገሮች መካከል አንደኛው ደግሞ ሞር የተደራጀ መሆን ላይ ነው ወይም ደግሞ ኦርጋናይዜሽኑ ላይ ነው። ከዚህ ቀደም እንዳልኳቸው እንግዲህ ሊቨርፑሎች በአንዳንድ አጋጣሚዎች ላይ ኦርጋናይዜሽናቸውን ሲያጡ ተመልክተናል። አንድ ሰው ብቻውን ፕረስ ለማድረግ ሲንቀሳቀስ የተመለከትንባቸው አጋጣሚዎች አሉ። እናም በሚያጠቁ ሰዓት እንደዚሁም ደግሞ በሚከላከሉበት ሰዓት እንደ ቡድን ማጥቃት እንደዚሁም ደግሞ እንደ ቡድን መከላከል ይኖርባቸዋል እና በዚህ ጨዋታ ላይም ካለፉት ሁለት ጨዋታዎች የተሻለውን ኦርጋናይዝድ የሆነውን ቡድን እንመለከታለን ተብሎ ይጠበቃል። እንደዚሁም ፕረስ በማድረግም የተሻለውን ሊቨርፑል እንመለከታለን ተብሎ ይጠበቃል። በእርግጥ ባለፉት ሁለት ጨዋታዎች ላይ በተወሰኑ አጋጣሚዎች ምርጥ የሚባል ፕረስን መመልከት ችለናል። አሁን ለምሳሌ በሰንደርላንድ ጨዋታ ላይ ሁለተኛው አጋማሽ ላይ ሊቨርፑሎች ፕሬሲንጋቸው በጣም አስደናቂ የሚባል ነበረ። ከሬክሰን ጋርም በተደረገ ጨዋታ ላይም በተወሰኑ አጋጣሚዎች ላይ በጥሩ ሁኔታ ፕረስ ያደርጉ ተመልክተናል። በዚህ ጨዋታ ላይም ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ፕረስ እንዲያደርጉ ይጠበቅባቸዋል። ሁሉም ተጫዋቾች በእኩል መንገድ ፕረስ እንዲያደርጉ ይጠበቅባቸዋል። ከዚህ ቀደም እንግዲህ ሲወቀሱበት ከነበሩት መካከል አንደኛው አንድ ተጫዋች ወይም ደግሞ ሁለት ተጫዋቾች ተነጥለው ፕረስ ያደርጉ መመልከት ይችላል። ይህ ነገር በዚህ ጨዋታ ላይ መቀየር ወይም ደግሞ መቀረፍ መቻል አለበት። እንደዚሁም መሀል ሜዳው ላይም ይበልጥ ኮምፓክት ሆኖ እንዲጫወቱ መሆን መቻል አለበት። ከዚህ ቀደም እንግዲህ የምታስታውሱ ከሆነ ዶሚኒክ ሶቦዝ ላይ ፕረስ ለማድረግ ወይም ደግሞ ኳሶችን ለመቀማት በሚሄድበት ሰዓት እሱ ትቶት የሚሄደው ቦታ ክፍት ሲሆን ተመልክተናል። በዛ አጋጣሚ ደግሞ ትሬናዮኒ ብቻውን መሀል ሜዳ ላይ ሲቀር የተመለከትንበት ሁኔታ አለ። በዚህ ጨዋታ ላይ ይሄ ነገር እንዳይፈጠር ማድረግ መቻል አለባቸው። አንድ ተጫዋች ወደ ሌላ ቦታ ፕረስ ለማድረግ የሚሆን ኳስ ለመቀማት በሚሄድበት ሰዓት በሌላ ተጫዋች ይህ ቦታ ከቨር መደረግ ይጠበቅበታል እና በዚህ ጨዋታ ላይ ይህንን ነገር እንመለከታለን ተብሎ ይጠበቃል። በማጥቃት ረገድም ብዙ ቻንሶችን ክሬት እንዲያደርጉ ጎሎችን እንዲያስቆጥሩም ይጠበቅባቸዋል። እንደዚሁም በመከላከልም ከዚህ ቀደም ከታዩት ጥንካሬዎች የበለጠ ጠንካራ እንዲሆነው እንዲመጡ ይጠበቅባቸዋል። ባለፉት ሁለት ጨዋታዎች ላይ ሊቨርፑል በመከላከል ረገድ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ የተሰለፉትን ተጫዋቾች ስንመለከታቸው ገና ወጣት የሚባሉ ናቸው። 18ና 19 ዓመት ላይ የሚገኙ ተጫዋቾች ናቸው በቋሚነት ሲጀምሩ የተመለከት ነው። እንደምታስታውሱ ከሰንደርላንድ ጋር በተደረገው ጨዋታ ገና በ10ኛው ደቂቃ ነበረ ጆ ጎሜዝ በጉዳት ምክንያት ተቀይሮ ከሜዳ ሊወጣ የቻለው። ከዛች ደቂቃ ጀምሮ እስከ ሬክሰን ጨዋታ ጭምርም የተሰለፉትን ተጫዋቾች ስንመለከታቸው ገና ወጣት የሚባሉ ናቸው። እነ ኑዱኪያ፣ እነ ኒዲያ እንደዚሁም ደግሞ እነ ሉክ ቻምበርስ ነበር ሲሰለፉ የተመለከት ናቸው። በዛም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በዚህ ጨዋታ ላይም ይህንን ጥንካሬያቸውን በደንብ ያሳዩናል ብለን እንጠብቃለን። እንደዚሁም በክንፍ ተከላካይ መስመር ተጫዋቾችም የተሻለ ነገርም በዚህ ጨዋታ ላይ ያስመለክቱናል ብለን እንጠብቃለን። ባለፉት ሁለት ጨዋታዎች ላይ ሁሉም ፍልባጎች ጥሩ የሚባል እንቅስቃሴን አድርጓል ለማለት ትንሽ ያስቸግራል። ጀረሚ ፍሪምፖንግ፣ ኮስታስ ሲሚካስ፣ ሚሎስ ኬርኬዝ በተጨማሪም ካልቨን ራምሲም ጥሩ እንቅስቃሴን ሲያደርጉ አልተመለከትንም። በዚህ ጨዋታ ላይ ከነዚህ ካለፉት ጨዋታዎች የተሻለ እንቅስቃሴ ይጠበቅባቸዋል። በአጠቃላይ ሁሉም ተጫዋቾች ካለፉት ጨዋታ ካሳዩት እንቅስቃሴ የተሻለ እንቅስቃሴ በዚህ ጨዋታ ላይ ይጠበቅባቸዋል። በተጨማሪም በዚህ ጨዋታ ላይ አዳዲስ ተጫዋቾችን እንመለከታለን ተብሎ ይጠበቃል። በተለይ ነ ፍሎሪን ቪርትስ፣ ራያን ግራቨንበርግ፣
ፓርከር እንደዚሁም ደግሞ አሌክሳንደር ኢሳቅ የተወሰኑ ደቂቃዎችን ይጫወታሉ ተብሎ ይጠበቃል። ምናልባት ከ45 ደቂቃ በላይ ላይጫወቱ ይችላሉ። ምናልባት 70ኛው ደቂቃ ላይ ተቀይረው ሊገቡ የሚችሉበት እድል አለ። በአጠቃላይ ግን በትንሹ እስከ 30 ደቂቃ ድረስ ይጫወታሉ ተብሎ ይጠበቃል። ይሄ ለሊቨርፑል ለአንዶኒ ኢራኦላ በጣም ጥሩ ዜና ነው። ምክንያቱም ከዚህ ቀደም ስንናገር እንደነበረው ከዋናው ቡድን ብዙ ተጫዋቾች በዚህ ቅድመ ውድድር ዝግጅት ላይ ሲሳተፉ አልተመለከትንም። ምናልባት 4 ወይም 5 ተጫዋቾች ብቻ ነበሩ ሲሳተፉ የነበሩትና የነዚህ ተጫዋቾች መጨመር ለቀጣይ ዓመት በደንብ ዝግጁ እንዲሆኑ ይረዳቸዋል ተብሎ ይጠበቃል። እንደዚሁም ጀረሚ ዣኬም እስካሁን ድረስ በዚህ ጨዋታ ላይ ይሰለፍ ወይስ አይሰለፍ የሚለው ላይ ምንም የተረጋገጠ ነገር የለም። ምናልባት ግን የሚሰለፍ ከሆነ እንኳን ራሱ ከ20 ደቂቃ ከ30 ደቂቃ በላይ ይጫወታል ተብሎ አይጠበቅም። እነ ስቲቨን ባቼቲች እና ዋታሮ ኤንዶ ወደ ልምምድ ተመልሷል። ነገር ግን በዚህ ጨዋታ ላይ ይኖራሉ ተብሎ አይጠበቅም። ስለዚህ በእርግጠኝነት በዚህ ጨዋታ ላይ ሶስቱን ተጫዋቾች እንመለከታለን ተብሎ ይጠበቃል። እነዚህም ሶስት ተጫዋቾች ቡድኑ ላይም ከፍተኛ ተጽዕኖ ያሳድራሉ ተብሎ ይጠበቃል። በተለይ ደግሞ ፍሎሪን ቪርትስ እና አሌክሳንደር ኢሳቅ የቀጣይ ሲዝን ወሳኝ ተጫዋቾች ይሆናሉ ተብሎ ነው የሚጠበቀው። ምክንያቱም ባለፉት አመታት እንግዲህ ሊቨርፑሎች ብዙ ጎሎችን የሚያገኙት በመሐመድ ሳላህ አማካኝነት ነው የነበረው። እሱ ደግሞ በዚህ ሰዓት ላይ ክለቡ ጋር ተለያይቷል። ስለዚህ ቀጣይ አመት ከመሐመድ ሳላህ ሲገኝ የነበረውን ጥቅም በእነዚህ ሁለት ተጫዋቾች ይገኛል ተብሎ ይጠበቃል። ፍሎሪን ቪርትስ ብዙዎቹን አሲስት በማድረግ እንደዚሁም ደግሞ አሌክሳንደር ኢሳቅ ብዙ ጎሎችን በማስቆጠር የመሐመድ ሳላህን ሚና ይሸፍኑታል ተብሎ ይጠበቃል። ይህንንም ደግሞ ከዚህ ጨዋታ ጀምሮ የምንመለከት ይሆናልና በዚህ ጨዋታ ላይ እነዚህ ሶስት ተጫዋቾች ተጠባቂ ናቸው። ከነሱ በተጨማሪም ወጣት ተጫዋቾቹ እነ ሪዮ እንጉማ፣ እነ ጆሹዋ አቢ፣ ኬረን ሞሪሰን እንደዚሁም ሌሎቹም በዚህ ጨዋታ ላይ በድጋሚ ምርጥ ብቃታቸውን ያሳዩናል ብለን እንጠብቃለን። ለሊቨርፑል እንግዲህ ይህ ጥሩ ፈተና ነው። በተለይ እንደምታስታውሱት በተጠናቀቀው የውድድር ዘመን ሊድሶች በደርሶ መልስ ሊቨርፑልን በጣም ፈትነዋል። በሁለቱም አጋጣሚዎች ነጥብ ማስጣልም ችሏልና በዚህ ጨዋታ ላይም ሊቨርፑልን ይፈትናሉ ተብሎ ይጠበቃል። ይህም ደግሞ በተለይ ለወጣት ተጫዋቾች ጥሩ ፈተና ይሆናል ተብሎ ይጠበቃል። ለአሰልጣኙም ክለቡን በደንብ የሚያይበት ተጫዋቾች በደንብ የሚያይበት ምን ደረጃ ላይ ደርሰናል የሚለውን በደንብ የሚገነዘብበት ጨዋታ ይሆናል ተብሎ ይጠበቃል። እዚህ ጨዋታ ላይ ለሊቨርፑል ትንሽ ስጋት የሚሆነው የሜዳው ጥራት ነው። ምክንያቱም ይሄ ሜዳ ከዚህ ቀደምም ችግር እንዳለበት ሲነገር ነበረ። ይበልጥ ደግሞ ትናንትና ምሽት ላይ ቺካጎ ፋየር ከቻርልተን ኤፍሲ ጋር ጨዋታ አድርጎ ነበር። በዛ ጨዋታ ላይ እንግዲህ ቺካጎ ፋየር 2-1 በሆነ ውጤት ማሸነፍ ችሏል። ሁለቱንም የማሸነፊያ ግቦች ደግሞ የቀደመው የባርሴሎና የባየር ሙኒክ እንደዚሁም ደግሞ የቦሩሲያ ዶርትመንድ ተጫዋች የነበረው ሮበርት ሌዋንዶስኪ ነው ማስቆጠር የቻሉና ይህ ጨዋታ ከተደረገ 20 እንኳን ሰዓት ሳይሞላው ነው ሊቨርፑሎች ከሊድስ ጋር ጨዋታ የሚያደርጉትና 24 ሰዓት ባልሞላ ጊዜ ውስጥ ሁለት ጨዋታዎች እዚህ ሜዳ ላይ መደረጉ የሜዳውን ጥራት ይቀንሳል። በዚህ ምክንያትም የሊቨርፑልን ምርጥ ብቃት ላንመለከት እንችላለን። በእርግጥ ሜዳው ለሁለቱም መጥፎ ሊሆን ይችላል። ነገር ግን ሊቨርፑሎች የፈለጉትን አይነት እንቅስቃሴ ላያደርጉ ይችላሉ። ከዛ በተጨማሪም ደግሞ ሜዳው በተበላሸ ቁጥር ተጫዋቾች በቀላሉ እንዲጎዱ ያደርጋቸዋልና ይህም ደግሞ ለሊቨርፑል ትልቅ ስጋት ይሆናል ተብሎ ይጠበቃል። በአጠቃላይ ግን በዚህ ጨዋታ ላይ ሊቨርፑሎች ካለፉት ጨዋታዎች የተሻለ እንቅስቃሴ እንዲያደርጉ ይጠበቃል። አንዳንድ ተጫዋቾችም የበለጠ ምርጥ ብቃታቸውን እንደዚሁም ደግሞ ለ90 ደቂቃ ዝግጁ መሆናቸውን በዚህ ጨዋታ ላይ እንመለከታለን ተብሎ ይጠበቃል። በተለይ አሁን ባለፉት ጨዋታዎች ላይ 70 እና ከዛ በላይ ደቂቃ የተጫወቱ ተጫዋቾች ምናልባትም በዚህ ጨዋታ ላይ 90 ደቂቃ ሲጫወቱ ልንመለከት እንችላለን። አሁን ለምሳሌ በሬክሰን ጨዋታ ላይ ኑዶኪያ ሙሉ 90 ደቂቃ ነው የተጫወተው። ዶሚኒክ ሶቦዝ ላይ 75 ደቂቃዎችን የተጫወተው እና ምናልባትም በዚህ ጨዋታ ላይ 90 ደቂቃ ሲጫወት ልንመለከት እንችላለን። እንደዚሁም ባለፉት ጨዋታዎች ላይ 45 ደቂቃ የተጫወቱ ዋና የሚባሉ ተጫዋቾች ምናልባትም በዚህ ጨዋታ ላይ ካለፉት ጨዋታዎች የተሻለ ብዙ ደቂቃዎችን ሊጫወቱ የሚችልበት እድል አለ። በአጠቃላይ ግን እንደ ቡድን ከሰንደርላንድ ጋር ከተጫወቱ ጨዋታ እንደዚሁም ደግሞ ከሬክሰን ጋር ከተጫወቱ ጨዋታ አንጻር የተሻለውን ሊቨርፑል እንዲያስመለክቱን ይጠበቅባቸዋል። ኦርጋናይዝድ የሆነ በሃይ ፕሬስ የሚያደርግ ብዙ እድሎችን የሚፈጥር ጎሎችን የሚያስቆጥረን ሊቨርፑል በዚህ ጨዋታ ላይ እንጠብቃለን። ያስመለክተናል ወይ? አብረን የምንመለከት ይሆናል። እናንተስ በዚህ ጨዋታ ላይ ምንድን ነው የምትጠብቁት ከሊቨርፑል ተጫዋቾች? አጠቃላይ እስከ አሰልጣኙስ በዚህ ጨዋታ ላይ ምን ትጠብቃላችሁ? መልሳችሁን አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።